አቡነ ቀለሚንጦስ ተከሰዋል እውነት የደበደባችሁት አንሰው ትንሽ አላነሰም ዱላው የከሰሷቸው ብፁዕ አቡነ ቀለሚንጦስን የደብሩ ካህናት እናንተ ባልጋችሁ ንግግራችን ባለጌ እንዲሆን ያረጋችሁብን ቸገረን እንደ ክርስቶስ የሚጠብቋት ጉዞ አስጓዥ አላቸው የነሱ ቤተክርስቲያን አጸደ ማርያም ነች ወንጀለኛ ቄሶች አዙረው ጳጳሱን እየከሰሱ ሰላም ጤና ይስጥልኝ ውድ ቃለ ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ ወንድም እህቶቼ ታላቅ ታናሾቼ እንደየድሚያችሁና እንደየክብራችሁ መጠን ሁላችሁም ሰላማችሁ ይብዛ ዛሬ ዕለተ ቀኑ ቅዱስ ዮሐንስ ነው አይደለም ቅዱስ ዮሐንስ በጥቅምት 30 አንገቱ ተቆርጣ ክንፍ አውጥቶ እየሰበከ የነበረበት ዘመን ነበር አይደለም ምናስተዋውሰው የቅዱስ ዮሐንስ በረከት ረድኤት ይደረሰን በመቤታችን አማላጅነት በቅዱሳን መላእክት በነቢያት በሐዋርያት በጻድቃን ሰማዕታት ጸሎትና ምልጃ በረከትና ረድኤቱ ይደረሰን ክፉን ያርቅልን ታስረው ያሉ በጸበል ስፍራ በሆስፒታል በስቃይና በችግር ውስጥ የሚገኙ ወገኖቻችንንም እግዚአብሔር ምሕረቱን ያወርድልን ክፉን ነገር ያርቅልን ማለት ፈልጋለሁ መረጃ ይዤላችሁ መጥቻለሁ ዛሬ ያስኩላችሁ መረጃዎች መካከል በዋነኝነት በጣም በትንታኔ የምናየው ጉዳይ ከዚህ ከስውሯ ማርያም ጋር በተያያዘው ጉዳይ ላይ ብፁዕ አቡነ ቀለሚንጦስ ተከሰሱ የሚለውን መረጃ ነው ማቀርብላችሁ ማን ከሰሳቸው የተከሰሱ እንዴትስ ተከሰሱ የሚለውን በማስረጃ ነው ማቀርብላችሁ ከዛ በፊት ግን አንዳንድ ቀንጨብ ያሉ ወሳኝ መረጃዎችን አቀርብላችኋለሁ በዋናነት ደግሞ ስውሯ ማርያም ገዳም ሰው ተገድሏል ተገደለ የተባለበትን ማስረጃ መረጃውን ማቀርብላችኋለሁ የህግ አካላት በዚህ ጉዳይ ላይ የራሳቸውን ሂደት ይሄዳሉ ከህግ አካላት ውጪ ባለውና ማህበራዊ ሚዲያው እንዲው አንጫጫ ተብሎ ከሚነሳበት አጀንዳ ውጪ ባለውን እውነተኛ ማስረጃውን ይዤላችሁ መጣሁት አብራችሁን ስትቆዩ ሁሉንም ሰሙታላችሁ አራያ መካሻ ነኝ ሁላችንም ከቤተ ክርስቲያንና ከሀገራችን ጎን እንቆማለን ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይህ ጾም የእግዚአብሔርን ሰው መሆን ሲጠባበቁ የኖሩት የነቢያት ትንቢትና ጸሎት በጌታችን መወለድ ፍጻሜ ያገኘበት ወቅት በመሆኑ ጾመ ነቢያት እንዲሁም የሐዋርያትን ጸሎት አስበን ጾመ ሐዋርያት ብለን የተዋህዶ ልጆች ከሐዋርያትና ከነቢያት ጋር አብረን እንጾማለን ጾማችን የሚቆጠር ጸሎታችን የሚሰማ አድርጎ መድኃኔ ዓለም ይቀበልልን ዘንድ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዚህ ወቅት ማሰብ እጅግ በረከትን ያሰጣልና አደራ አባቶቻችንን አንርሳ ለድካማችሁ ረፍትን የምትናፍቁ ለህመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ኑ በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን ስለ ጉዞ በፍጹም እንዳታስቡ ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ሕንጻ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ የመጀመሪያው መረጃ ከሁሉ በፊት ማድረግላችሁ የመጀመሪያው መረጃ ድምጽ ነው ማሰማችሁ
ይኸውላችሁ ይሄ ነው ቀጥሮኝ መጣ። ይሄ ነው። አትምጣው ቪዲዮን ላሳያችሁ ስላልፈለኩ ነው። ቀፎኝ ዘግንኖኝ አፍሬ ነው ምነግራችሁ። በትልቅ ሚዲያ ላይ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ወይ በኢቲቪ ላይ ጋዜጠኛ ነበር። አሁን ወጥቶ ትርታ ኤፍኤም እና አሻም ሚዲያ ላይ የራሱን ሚዲያ ከፍቶ ተባባሪ አዘጋጅ ሆኖ ስራ እየሰራ ይገኛል። በተመሳሳይ ጾታ ግንኙነት ናዝሬት ድረስ ተቀጣጥሮ ሄዶ ሻወር ሲመርጥ፣ ቤርጎ ሲመርጥ፣ ቢጃማ ሲመርጥ የሚሰማ ድምጾች ይሰሙ ነበር። ዘግንኖኛል። ማምላክን አፍሬያለሁ። እውነት አሁን ከትልቅ እስከ ትንሽ ድረስ በዚህ ጉዳይ ውስጥ አሉበት። ህፃን ተማሪ ጀምሮ ትልልቅ የምንላቸው ታዋቂ ግለሰቦች፣ ባለሀብቶች ምናምን ተዋቸው፣ ታዋቂ የሚባሉ ግለሰቦች ራሳቸውን ጸበል ውስጥ ከተው ተደብቀናል ብለው ከጸበል አብልጠው ወጥተው አሁን በአደባባይ ላይ ተመሳሳይ ጾታ ግንኙነት በአደባባይ ጀምረዋል። እውነት የደበደባችሁት አያንሰው? ትንሽ አላነሰም? ዱላው እውነት አላነሰም? መብቱ ነው የምትሉ እናንተ ነውረኞች ደግሞ የእናንተ ስብናን ከየት አመጣችሁት? አባታችሁ አባት አግብቶ እናታችሁ እናት አግብታ የወላዳቻችሁ ትመስል እንዲህ አይነት ነገር የምታበረታቱት ምን ነውር ቢወጥ ሰውነታችሁ ቢዋረሰው ነው? ምን አሳሰብ ቢገባባችሁ ነው? አታፍሩ? ይሄ ቅሌት አይደለም? ሀገር ተዋርዳለች፣ እኛ ተዋርደናል፣ ሃይማኖት የለንም፣ ሰዋዊነት ወተናል ከሰዋዊነት። ይሄ እኮ የነውር ጌጥ ነው። ይሄ እኮ የነውር አውራ ነው። እና ሀገራችን ላይ እሳት ቢዘንብ መዶሻና ሚስማር ቢዘንብብን አንሰንም? ሰዶምና ጎሞራ እኮ የሆነው በዚህ ነው። በገዛ ኃጢአታችን ኮት ለብሰን ጨዋ መስለን ሚዲያ ላይ እየቀረብን የገዛ ነውራችንን ከጀርባ ደብቀን በአደባባይ ወተን ቤት ለቤት እየተቀጣጠረን ወንድ ለወንድ እየተቀጣጠረን ቤርጎ ይዘን የምንገናኝ አሳፋሪ ቅሌታሞች እኮ ነን። ትላንትና የብሔራዊ ቡድን ውጤት ምን ደረሰ? የሴቶች ብሔራዊ ቡድን ውጤት ምን ደረሰ? ዝም አላችኋቸው አይደል? አጀንዳውን አለፈ ቀጠለ አይደል? የተመሳሳይ ጾታ ምቹ የሚባሉ ሆቴሎች ሲወራ ለምን ዝም አላችሁ? ለምን ጸጥ አላችሁ? ያን ጊዜ እነ ጊዮን ሆቴል፣ እነ ሸራተን ሆቴል፣ እነ ፍሬንድሺፕ እና ሌላ ማሪዮት ሆቴልም ተጠርተው ፍሬንድሺፕ እና ማሪዮት ሆቴል በጋራ መግለጫ ሰጥተው ዘግተውት ነበር። ግቡና በተመሳሳይ ጾታ ጋብቻ ላይ ወይ ደግሞ ተመሳሳይ ጾታን በሚደግፉ ሆቴሎች ላይ ሰርች አድርጉ። ዌብሳይት ላይ ለዓለም ለቀዋል። ሂዱ። ከ5 ከ10 ሆቴል በላይ ታገኛላችሁ ኢትዮጵያ ውስጥ። እና የገዛ ልጃችሁ የገዛ ወንድማችሁ ሀገራችሁ ላይ እንደውም ማህበራዊ ገጹ ላይ የሆነ መረጃ ለቀው ነበር አይደል? ላፕቶፕ አዳማ ላመጣ ሄጄ ተደብድቤ ተመለስኩ የሚል ተዘረፍኩ የሚል ይሄን መረጃ ልጆቹ የናዝሬት ልጆች ሲጀምር ደፋር ሲጀምር እውነተኛ ሲጀምር ሐቀኛ ልጆች ናቸው ብዙዎቹ። በዚህ ጉዳይ ላይ ደግሞ ከሚጠረጠሩና ስማቸው ከሚነሳው ከተሞች መካከል አዲስ አበባ አንደኛዋ፣ ሁለተኛዋ ሐዋሳ፣ ሶስተኛዋ አዳማ፣ አራተኛዋ ድሬዳዋ ተብለው የሚገለጹ ናቸው። የአዳማ ወጣቶች ግን ራሳቸውን ለማጥራት በዚህ ስም የሚጠረጠሩትን በስልክ አናግረው ስልኩን ሰምቼዋለሁ፣ በመድኃኔዓለም እንዳሰሙት በእግዚአብሔር እንዳሰሙት ዩቲዩብ ላይ ቲክቶክ ላይ አትልቀቁት። በእግዚአብሔር በጣም ነው የሚዘገንነው፣ በጣም ነው የሚዘገንነው። ይሄ ልጅ ለምን ፍርድ ቤት አልቀረበም? ፌደራል ፖሊስ እነዚህ እንዳያስካቸው ለምን አላያስከውም? ይሄን ልጅ እኔ በጣም ነው ደስ ያለኝ በፌደራል ፖሊስ። እዩት፣ ፌደራል ፖሊስ በቁጥጥር ያዋላቸው ልጆች ናቸው እነዚህ። ከፌደራል ፖሊስ ገጽ ነው ያወጣውላችሁ። የኢትዮጵያ ፌደራል ፖሊስ በሀገራችን ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎችን ፕሮግራሙን ካዘጋጀው አካል ጨምሮ በቁጥጥር ስር አውለናል። ነግረናችሁ ነበር፣ አቤት ብለን ነበር። እውነት የሚሰማን ፌደራል ፖሊስ ስላለ እናመሰግናለን። እውነት እናመሰግናለን። በዚህ ስራችሁ ኮርተናል። ይሄን ልጅንም ጠቅልላችሁ አስገቡልን።
እንዲህ አይነት ነውረኞችንም አስገቡልን። ፌደራል ፖሊስ በሴቶች እግር ኳስ ውድድር ላይ የተሰማውን በማስረጃ የተረጋገጠውን ከነምን ያህል ጋር የተረጋገጠውን ከነስ ሲስፖርት ነው ከምናምን ስፖርት ጋር ከነምን አላቸው ስማቸው ጋር የተረጋገጠውን መረጃ በብሔራዊ ደህንነት ጭምር የያዛችሁትን መረጃ በቁጥጥር ስር አውላችሁ ከተቱልን፣ ትውልድ አትርፉልን። እነዚህ ራቁታቸው ወጥተው ነው ወደ አደባባይ ወጡ። ራቁታቸው ወጥተው እነዛ ግን በጓዳ ነውር ይሰራሉ። ሊፍቱት ይሳሳማሉ። ሰምተናል አይደል? ይሄን ልጅ በቁጥጥር ስር አውሉልን። የምንፈልገው እሱ ራሱን ለማከም ጸበል ቦታ አልቻለም። መጥቶ እንደገና ነውሩን ቀጠለ። ሌላ ሰው ለማበላሸት፣ ሌላ ሰው ለመበከል ሄደ። ስለዚህ ምን ጠብቃላችሁ? በቲክቶክ ማህበራዊ ትርገጽ አዋርድ በሚል ስም ገላን ገላልጦ በመሄድ የባህልና ስርዓትን እምነትን ያላከበረ የኢትዮጵያን ማህበረሰብ ያላከበረ አለባበስ ያለበሱ 5 ናቸው 6 ልጆች በቁጥጥር ስር ውለዋል። እርቃናቸውን የሄዱ ምን ብለን እናገር ማለት እናንተ ባልጋችሁ ንግግራችን ባለጌ እንዲሆን ያደረጋችሁብን ቸገረን እኮ። የእናንተ ነውር ለመናገር እኮ እኛ ነወርን፣ አፈርን፣ ተሳቀቅን። የእውነት ምን ብለን እናገርላችሁ? ራቁቷን ወንፊት በመሰለ ልብስ የገዛ መለመላዋን የሚያሳይ ኮቷን ገልጣ መብቴ ነው የኔ ፋሽን ነው ብላ በአደባባይ የመሰከረችን ልጅ እንኳን እናመሰግናለን ፌደራል ፖሊስ። እኔ ከሷ ከመናገር ይልቅ ፌደራል ፖሊስ እስከዛሬ አመስግኛ አላውቅም። አመሰግናለሁ። እስከዛሬ የመንግስት መዋቅራት ላይ የሚደገፈውን ስንደግፍ የሚወቀሰውን ስንወቀስ እንበልዛለን። ብዙ ጊዜ ግን የምናበዛው ወቀሳ ነው የምናቀረው። ምክንያቱም ብዙ ነገር ከመልካም ስራው ይልቅ ጥፋት ስራው ስለሚበዛ እኛ እንዲስተካከል ስለምንፈልግ ነው የምናመጣላችሁ ነበር። አሁን ለሰራችሁ ስራ ግን ኮርተንባችኋል። እናመሰግናለን። ምስጋናችን በአደባባይ እንናገራለን። ለዚህ የነገርኳችሁ ብፁዕ አቡነ ቀለሚንጦስ ተከሰሱ ነው አይደል ያልኳችሁ? እንዴት እንደተከሰሱ ማን እንደከሰሳቸው እንዴት እንደተወነጀሉ አሳያችኋል። እኚህ ናቸው ብፁዕ አቡነ ቀለሚንጦስ። ብፁዕ አቡነ ቀለሚንጦስ የሰንበት ተማሪዎች ማህበራት ማደራጃ መምሪያና ኃላፊና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ናቸው። እሳቸውን የከሰሰውን ማስረጃ ነው ማሳያችሁ። ስሙልኝ። ይሄንን መግለጫ ትላንትና አርያ ሚዲያ ላይ አቅርቤዋለሁ። ዛሬ የምደግምላችሁ መረጃው በማስረጃ ጭምር መደገፍ ስለፈለገ ልስሙት። ይሄ የሀገረ ስብከቱ ስራ አስኪያጅ ሰሞኑን በስውሯ ማርያም አጀንዳ ላይ 5 ነው 6 ስም ያላት ሴት ትዕግስት ትባላለች፣ አጸደ ማርያም ትባላለች፣ ሚጣ ትባላለች፣ ሌሎች ስሞች አሏት። ሌላ የወታደር ማሰልጠኛ ምናምን የሚብል አጀንዳዎች ሁሉ አሉባት። በስውሯ ማርያም ላይ ታጣቂዎች አሏት። ቆላ የሚባል ስፍራ ላይ አድራይታ የምታስደበደበበት ስፍራ አላት። በዚህ ብዙዎች ቆላ ወሰዱት የተባላችሁ ሰዎች አላችሁ። ይሄንን የምትገልጹልኝ ለኔ የምትልኩልኝ አላችሁ። በዛ ቦታ ላይ ቅቤ ይሸጣል፣ እምነት ይሸጣል። ይሄ ቤተክርስቲያን ጉዳይ ቅቤ ይሸጣል፣ በሶ ይሸጣል እምነት ተብሎ። በነገራችን ላይ የተባረከና እምነት የተባለ ነገር ይለያያል። የተባረከ እንኳን አይደለም ካህን አስባርከን ምግባችን እንበላለን። ገበታችን እንኳን እኮ ባርከን እንድንበላ እንታዛለን። የተባረከና በእምነት ስም የሚሸጥ ጉዳይ ግን ይለያያል። ቤተክርስቲያኗ እስከዛ ድረስ ይሄን አላቀም ብላ ሀገረ ስብከት መግለጫ ወጣለች። የወጣውን መግለጫ እነማን እንዳወጡት እንዴት እንዳወጡት እነግራችኋለሁ። የሀገረ ስብከቱ ስራ አስኪያጅ ጋር ደግሞ ይሄ የጋብቻ ዝምድና ትስስር አላቸው የሚባሉት ግለሰብ ደግሞ በዚህ ጉዳይ ላይ እኛ አናውቅም ነበር ሲሉ እንደ መግለጫ ወጥተዋል። ስሙት። ከሱ ምን እንደሆነ አሳያችኋል። በሀገረ ስብከታችን ላይ አንዳንድ ተጨባጭም የሆኑ ተጨባጭም ያልሆኑ ሐሳቦች ሲሰነዘሩ ሲነገሩ እንሰማለን። ከስም ስያሜ ጋር በተያያዘ ቀደም ባሉ ጊዜ የተሰጡ ስሞች እንዳሉ መረጃ ያመለክታል። አሁን በቅርብ ጊዜ ግን በተለይም ብፁዕ አባታችን አቡነ ቀለሚንጦስ ወደዚህ ሀገረ ስብከት ተሰይመው ከመጡ ጊዜ ጀምሮ ለየትኛውም ደብር ከነባር ስሙ በስተቀረ የተሰጠ ስም የለም። እንዳውም ያንን የተለመደውን ሰው ጆሮ የገባውን በፈቃድም ይሁን ያለ ፈቃድ ሰው እንደፈለገ የሚጠራውን እንዲስተካከል
ብዙ ድካም፣ ብዙ ጥረት፣ ብዙ ጉዞ የተሄደበት መንገድ እንዳለ ነው የምናውቀውና ስለዚህ ከዚህ አኳያ እኛ እስካሁንም በጽሁፍ ደረጃ በመመሪያ ደረጃ ስም ቀይረን ያጸደቅነው ስም የለንም፣ የሰጠነው ስም የለንም። ወደፊትም ሊሆን አይችልም። በህዝብ ጆሮ ውስጥ የገቡና በህዝብ ልብ ውስጥ ያሉ ጉዳዮች ግን በጥንቃቄ በማስተዋል በትዕግስት መከድና መፈታት ያለባቸው እንደሆነ ይሄንን ሁሉም ሊያውቀው ይገባል። በተለይም እኛ አሁን ባለንበት ሁኔታ የትኛውም ቦታ ላይ እንዲህ ያሉ ነገሮች እንደሌሉ ማሳሰብ እንፈልጋለን። ይሄን ብቻ አይደለም። ከሥርዓተ ቤተክርስቲያን ከቀኖና ቤተክርስቲያን አኳያ የሚነሱ ጥያቄዎች አሉ። ለምሳሌ የማር ጸበል፣ የቅቤ እምነት፣ የበሶ ላቋርጠው ማለት ሰምታችሁታል፣ አይታችሁታል። እኔ በማስረጃ ማቀርብላችሁ ብፁዕ አቡነ ቀለሚንጦስን የከሰሱበት ይሄንን መግለጫ ነው የምነግራችሁ። ብፁዕ አቡነ ቀለሚንጦስ የተከሰሱት እዛው ባሉ ካህናት ናቸው። በሀገረ ስብከቱ ስራ አስኪያጅ ስር ባሉ ሰራተኞች ነው የተከሰሱት። እሳቸውን የከሰሱት በሚዲያ ነው። እማሳያችሁ አሁን ያሰማኋችሁ መካከል ስያሜ ከአቡነ ቀለሚንጦስ በፊት የተቀየረ ካልሆነ በስተቀር አቡነ ቀለሚንጦስ ከመጡ በኋላ የተቀየረ ምንም ስም የለም አሉ። ይሄንን አቡነ ቀለሚንጦስ ሀገረ ስብከቱ ሊቀ ጳጳስ ሆነው ሲመደቡ በ2009 ዓ.ም ከ2009 ዓ.ም በኋላ ነው ስውራ ማርያምን የምናውቀው። ስውራ ማርያም በሰው የተለመደ ነው በሰው ያልተለመደ ነው የሚባል ነገር ካለ አሰማችኋለሁ። ከራሳቸው ከካህናት አንደበት ከራሳቸው ከቤተ ክርስቲያን አስተዳዳሪ ከራሳቸው ነው የጀመሩት። ይሄ መግለጫ የወጣው አጸደ ማርያም ስለታሰረች ማስተባበያ አጀንዳ እንደሆናቸው ያወጡት ነው። ብፁዕ አቡነ ቀለሚንጦስ ደብዳቤ አውጥተው ለስራ አስኪያጅ ጽፈው እንቺን ነገር አስተካክሉ እንዳሏቸው ባሉባልታ ሰምተናል። እኛ አሁን የምንፈልገው ቤተክርስቲያን የጉዞ ማህበራትን ስትፈቅድ የጉዞ ማህበራት ሁሉም ግዴታ ያለባቸው መቼ እንደሆነ ታውቃላችሁ? ግዴታ ያለባቸው ለሁሉም ግዴታ ያለባቸው ገዳማት እንዲያስተዋውቁ ሁሉም ስፍራ እንዲሄዱ የቤተክርስቲያን ስርዓት እንዲጠብቁ ብቻ ነው የሚገደዱት። ማስተማር፣ መስበክ፣ ቅቤ መነገድ፣ በሶ መነገድ አይችሉም የጉዞ ማህበራት። እዚህ ገዳም ላይ ቅቤ የሚነገደው በዚች ግለሰብ ነው። በሶ የሚነገደው በዚች ግለሰብ ነው። ገንዘቡ እሷ ሰብስባ ነው ለቤተክርስቲያን የምትሰጠው። ምንም ይሆናት ለቤተክርስቲያን ገቢ አይደለም የሚደረገው፣ ተጭኖ ነው የሚሄደው። እሷ የመረጠችውን ከካህናት ጀምሮ የዕለት አበላላችሁ። ይሄንን ሌላ ሰው ምስክር አያስፈልግም። እኔ በአካል ነበርኩ አጠገባችሁ፣ እናንተ አጠገብ እኔ ነበርኩ። በአካል ተጭኖ ሲሄድ በመኪናቸው አይቻለሁ። ሌላ ልጨምርላችሁ የተከሰሱበት ምክንያት ብፁዕ አቡነ ቀለሚንጦስ በስም ጉዳይ ተከሰዋል፣ በስውሯ ማርያም ስም። እኛ ደግሞ እናሰማችሁ። ይችን ሴት የጉዞ ማህበር ፈቃድ የሰጣት ብፁዕ አቡነ ዲዮስቆሮስ ናቸው። የጠቅላይ ቤተ ክህነት መምሪያ ዋና ጸሐፊ የሆኑት ብፁዕ ወቅዱስ አቡነ ማትያስ ዋና ጸሐፊ የሆኑት የጠቅላይ ቤተ ክህነትም ዋና ጸሐፊ የሆኑት ብፁዕ አቡነ ዲዮስቆሮስ የሚመሩት የማህበራት ማደራጃ ዘርፍ ነው ፈቃድ የሰጠው የጉዞ ማህበራትና ማህበራትን በሚመለከት። እሱ ለሁሉም ገዳማት ነው ፈቃድ የሰጡት። ይሄ ለሁሉም ማህበራት የተፈቀደ ነው። ከ260 በላይ ማህበራት አሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጉዞ የገዳማት ማስተዋወቅ ሌላ ስራ የሚሰሩትን ማህበራት ፈቃድ ይሰጣሉ። እዚህ ቦታ ላይ ብፁዕ አቡነ ዲዮስቆሮስ ናቸው እዚህ ቦታ ላይ የመሯት ያሉት ካህን ናቸው፣ የደብሩ ካህን። ውሸቴን ከመሰላችሁ ይኸው የከሰሷቸው ብፁዕ አቡነ ቀለሚንጦስን የደብሩ ካህን ናቸው። ይሁት ቪዲዮ የምንወዳትና አሁንም የምናከብራት አጸደ ማርያም በብፁዕ አባታችን በአቡነ ቀለሚንጦስ እንዲሁም በሰበካው መልካም ፈቃድነት እኛ ለምነናት እዚህ ገዳም ላይ ገብታ እንደምትመለከቱት በበስተጀርባ ቤተክርስቲያኑ የጥንታዊ ቤተክርስቲያን በማነሱ ለሚመጣው ምዕመናን አመቺ ይሆናል፣ ለክርስትና ሃይማኖት ጥሩ መልካም ይሆናል ተብሎ በብፁዕ አባታችን በአቡነ ቀለሚንጦስ መልካም ፈቃድነት የመሰረተ ድንጋይ ተጥሎ እነሆ ዛሬ ጣራ ላይ ደርሷል። በድጋሚ በስተጀርባ አዳራሽ እጅግ ትልቅ የሆነ እየተሰራ ነው። ይህ ሁሉ እያደረገች እያለች እነሆ ዛሬ አጭበርባሪ በስውሯ ማርያም የምታጭበረብር ስውሯ ማርያም ገዳም ላይ ያለች ልጅ ይህች ነኝ ተብሎ ሚዲያ ላይ እያየን ነው፣ እያያችሁት ነው። ይሄ እውነት ክርስትና ሃይማኖት ነው አይደለም? ልታጭበረብር ቀርቶ እኛ
ይሄን ዓመት ሙሉ እንደምታዩት ሙሉ ዙሪያውን ገና ልማት ላይ ነው። ይሄን ሁሉ ያስደረገች እህታችን ግን ዛሬ አንዳንድ ሚዲያ አወቅን እያሉ ለራሳቸው ጥቅም ሲቀርባቸው ስለዚህ ኪችን እህታችንን እንደዚህ ማውገዝ በእውነት ክርስቲያን የዚህ የስውሯ አካባቢ ምዕመናን በሙሉ እንዲሁም ካህናት በሙሉ እቺ እህታችንን የሚነካ አይደለም። በቃ እንደ ቤተ ክርስቲያናችን ነው የምንጠብቃት። መልካም ሰው ነች። ሰሙ እንደ ቤተ ክርስቲያናቸው የሚጠብቋት ጉዞ አስጓዥ አላቸው። እንደ ክርስቶስ የሚጠብቋት ጉዞ አስጓዥ አላቸው። እሷ ትሰቀልላቸዋለች። እሷ የመስቀል ላይ ምልክት ነች ለነሱ ለካህናቶቹ። ምክንያቱም የኪሳቸው ቀለብ ስለሆነች። እኛ ቤተ ክርስቲያን እንደ ክርስቶስ ነው የምንመስላት። ክርስቶስ አድርገን ነው የምንቆጥራት። ቤተ ክርስቲያን ስጋ ወደሙ የሚፈተትበት ክብረ ክህነት ሳይሆን የእግዚአብሔር አብ፣ የእግዚአብሔር ወልድ፣ የእግዚአብሔር መንፈስ ቅዱስ ክብር የሚገለጽበት ስጋ ወደሙ የምንቀበልበት፣ የምንቀደስበት፣ የምናስቀድስበት ስፍራ ነው። እነሱ የሚያዩት እንደ ቤተ ክርስቲያን ነው። እና ህንፃ ቤተ ክርስቲያን ምን ይሰራል? ገንዘብ የምትወልድ ቤተ ክርስቲያን አለቻቸው እኮ ካህናቱ። ለዚህ ነው እኮ የተቆጣ ነው። ለዚህ እኮ ነው እረፉ ያልነው። አሃ እና ብፁዕ አቡነ ቀለሚንጦስ ልከዋት መጣችሁ ብላችሁ ብፁዕ አቡነ ቀለሚንጦስን ከሰሳችሁ እናንተ አስተዳደሮች። እዚህ ሁለቱ የቆሙት ካህናት አንዱ አስተዳዳሪ ናቸው፣ አንዱ ዋና ጸሐፊ ነው፣ እዛ አገልጋይ ናቸው። ለዚህ እየተመካችሁ ነው ለካ ብፁዕ አቡነ ቀለሚንጦስ ናቸው እያላችሁ ምዕመኑንም የሚመጣውንም ጉዞ እየከለከላችሁ እንዲምታደርጉት። የሰንበት ተማሪዎች ከአዲስ አበባ የሰንበት ተማሪዎች ከዚህ አይደለም እኮ ከጅማ ከበደሌ የዚህ ብቻ አይደሉም። ከአዳማ ከናዝሬት ተሳፍረው ሄደው ኮንትራት መኪና ይዘው ሲሄዱ ከልክላ ያሰናበተችው እኮ እሷ ነች። የድምፅ የቪዲዮ ማስረጃ አለ። ለካ ቤተ ክርስቲያኗን ሸጣችኋት ነው ያልነው እኮ ወደን አይደለም። ይኸው ብፁዕ አቡነ ቀለሚንጦስ መድበዋት ነው እሳቸው አላችሁ። ብፁዕ አቡነ ቀለሚንጦስ እዚህ ውስጥ እንደሌሉበት እኮ የተለያዩ ማስረጃዎች እየመጡልን፣ የተለያዩ ማስረጃዎች እየወጡልን ይሄ ነገር ይስተካከል ማለት ከጀመሩ ቆይተዋል። ትላንትና መግለጫ ስታወጡ እናንተ የዚች ልጅ ወንድም ተገሏል። እናንተ ይህንን መግለጫ ስታወጡ እናንተ ማስተባበያ ስትሰሩ የእኚህ እናት ልጅ ተገድሏል። ውሸቴን ከመሰላችሁ ይኸው ሳምራዊት ነው የምትባለው ስሟ። ስትናገር ስሟት ተሰምቷል። የአንድ ቀን ህመም አየከው አይደለ? ምን ያህል እንደተሰቃየ አንድ ቀን ወንድሜ ግን 15 ቀን ተሰቃዩት ታውቃለህ? እዛ ክፍል 15 ቀን ያሰቃዩት ወንድሜ ነው ያሰቡት። በቃ ወንድሜን ደግሞ 15 ቀን ሙሉ ነው ያሰቃዩት። አስበው፣ አሰቃይተው ነው የገደሉት። አሰቃይተው ቀጥቅጠው በዱላ በምን አልቀራቸውም። በቃ አሰቃይተው አፍነው ይዘውት ማለት ነው። አስበው፣ ስቃዩን ከባድ ነው። አንተ አንድ ቀን ምን ያህል እንደተሰማ ካስበው። እኛ ደግሞ እዚህ 15 ቀን ሙሉ በረሃ ለበረሃ በቃ ጫካ ለጫካ ፖሊስ ጣቢያ ለፖሊስ ጣቢያ ወንድሜ ፋሲል እያልን ለምን ይሞታል ብለን አላሰብንም ጭራሽ። ገና ወንድሜ ገና ምንም በቃ 2 ሰው 3 ሰው የሚያቀተው ሰው አይደለም። ቢደባደቡት እንኳን የሚያቀተው ሰው አይደለም። ግን በቃ ምን ያህል ኃይል ቢበዛበት ነው ምን ያህል። በዛ ላይ ደግሞ መንፈሳዊ ህይወት ያለበት ቦታ ላይ አንተ ለሰው ልጅ ትራራለህ እኮ ታዝናለህ እኮ። እንዴት ወንድ ልጅ እያሰቃየክ 15 ቀን ሙሉ እየቀጠቀጥክ እንዴት ትገላለህ? እስኪ ያስበው። እኛ በቃ ታውቃለህ አሁን ላይ ሀዘናችን ምን እንደሆነ ታውቃለህ? ስቃዩን እያሰብን ነው። ምን ያህል ጊዜ ነው የተሰቃየው? የሰው ልጅ እኮ ይሞታል፣ ታሞ ይሞታል፣ በአደጋ ይሞታል። ግን ስቃዩ 15 ቀን ሙሉ ምን አይነት ስቃይ ነው ያሰቃዩት? እንዴት እያደረጉ ነው? እንደገና ደግሞ ፈጣሪን አይፈሩም ወይ? የቆሙበትን ቦታ አይፈሩም ወይ? በጣም የምናዝነው እና በቃ እንደዚህ ግብግብ ቅጥል ያልነው ማለት ነው። በቃ በማጠብቀው ቦታ ላይ እንዴት እንደዚህ አይነት ነገሮችን ይፈጠራሉ? በቃ ይሄ ነው ያንገበገበን። እኛ በእውነት ወይኔ ውስጣችንን ብትረዱን ብትጠጉን ብታዳምጡን እኛ ተቃጥለናል። ቅጥል ልብን በቃ ሁሉ ነገር ነው ያስጠላን። እሱ ከሞተ በኋላ ተስፋ ቆረጥን። ለምን ገና ደረሰልኝ ያለችው ልጇ ነው ለእናቴ በቃ ይጦረኛል ያለችው ልጇ። አስቡት። ወንድሜ ወልዲያ ዩኒቨርሲቲ የተማረ ልጅ ነው። አጋጣሚ አቋርጦ መጣ። እዚህ ደግሞ አዲስ አበባ ፊኒሽንግ ስራ ይሰራ ነበር። ስራ አጣ። ብቻ እናቴ የጸበልተኛ ቤት ታከራያለህ፣ መንፈሳዊ ህይወትን ታገለግላለህ፣ የበረከት ስራ ትሰራለህ ብላ ነው የወሰደችው። በወሰደችው በ2 ወሩ ነው ተገሎ ጫካ ውስጥ የተገኘው። በጣም ከባድ ነው፣ በጣም ከባድ። እኛ በጣም በቃ ተቀጥለናል።
በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ከአሰላ እናት የገዛ ልጇ ወስዳ እዛ ቦታ ላይ ተገድሎባታል እና አቡነ ቀለሚንጦስ ነው ያስገደሉት ልትሉን ነው? እንዴት እንደሚያያዝ አሳያችኋለሁ። ማ ከምን ጋር ምን ከማን ጋር እንደሚኬድ አሁን አያችሁ። ሀገር ደብሩ ላይ ያሉት ካህናቶች በሙሉ አጸደ ማርያምን የሚያመልኩ ናቸው። ክርስቶስን የሚያመልኩ አይደለም። እንደ ቤተ ክርስቲያን ነው የምናያት አሉ። የነሱ ቤተ ክርስቲያን ኪሳቸው፣ የነሱ ቤተ ክርስቲያን አጸደ ማርያም ነች። ነገሩን ይኸው በራሳቸው አንደበት። ጉዳዩን ደግሞ ሊያያይዙና ሆነ ብለው ሊከሷቸው ብፁዕ አቡነ ቀለሚንጦስ ጋር አገናኙት። እኛ አንድ ነገር እንጠይቃለን። ብፁዕ አቡነ ቀለሚንጦስ በሀገረ ስብከታቸው ስር ባለ አንድ ደብር ከዚህ መኪና ውጪ ከዚህ ጉዞ ማህበር ውጪ እንዳይሄድ ብለው የፈቀዱበት ደብዳቤ የለም። እስካሁን በሳቸው የወጣ ደብዳቤ የለም፣ አላየንም። ቢያዩ ከነምልክቱ ወንጀሉ ሙሉ በሙሉ ከሳቸው ጋር ይገናኛል ማለት ነው። ነገር ግን እሳቸው አላሉ። የሀገረ ስብከቱም ስራ አስኪያጅ በዚህ ጉዳይ ደብዳቤ እንደጻፈ ማስረጃ የለም። ስለዚህ አይመለከታቸውም። በዚህ ጉዳይ ነው የሚመለከታቸው ደብር ውስጥ የሚገኙ ካህናት ናቸው። ከስራ አስኪያጁ ጨምሮ ያሉ ካህናት ናቸው የሚመለከታቸው። ይሄ ልጅ የተገደለው እህትነ የምትናገረው ይሄንን በቪዲዮ ገብታ ወጣ ወንድሜ ተገድሎብኛል፣ ጫጫ ከተማ ፖሊስ ጣቢያ አመልክተናል፣ ደብረ ብርሃን ተመላልሰናል፣ ጽጌ የምትባል ፖሊስ ጣቢያ አለች፣ እዛ ሄደናል፣ አልቅሰናል። ደብሩ ላይ ያሉ ደግሞ ለሷ የሚያገለግሉ እነማን እንደሆኑ አሳያቸዋለሁ። ቀጥሎ እንዴት እንደምትናገር ከነፊት ፎቶ አላሳያችሁ፣ ከነ ቪዲዮ ስትናገር አቡነ ቀለሚንጦስ ተከሰዋል። በማ በካህናቱ። እሺ ስምሽን ራስሽን አጠቃላይ ስለ ስውራ የተካሄደውን ነገር ለህዝብ ታብራሪያለሽ። እሺ ስሜ ሳምራዊት ፈይሳ ይባላል እና ስውራ ማርያም ላይ ነበረ ወንድም የሚሰራው የበጎ ስራዎችን የሚሰራ ነበረ። ፋሲል በዙ ይባላል ስሙ። የበጎ ስራዎችን ይሰራል፣ ቤት ያከራያል፣ የሸራ ቤቶችን ያከራየ ነበረ፣ የጸበልተኛ ቤቶችን ማለት ነው። ይሰማል? እሺ። እና እየሰራ እያለ ቆርቆሮ ቤት ሰራ። ድጋሚ ከጎኑ ገዛና ቆርቆሮ ቤት ሌላ ሰራ። ከሄደ በሁለት ወሩ ማለት ነው። አይታይ ፊትሽ ትንሽ ወራ አጠቃላይ ትንሽ ፊትሽ ወራ አለ ትንሽ ወራ አለ ትንሽ በጣም ማለት አጥይ ታፕ ሼር ኮፕሊንግ ጋር አትስሙ ዝም ብላችሁ እና እየሰራ ነበረ። ቆርቆሮ በሰራ በሁለተኛ ቤቱን ቆርቆሮ በሰራ በ3 ቀን ነው ይዘውት የወሰዱት ማለት ነው። እና የሚገርምክ ሲወስዱ ተወልደ ነበር መጀመሪያ የወሰደው ተወልደ የሚባለው ማለት ነው። ከዛ ወስዶት በምን ኬዝ እንደሆነ ባናውቅም እዛ ወስዶት አሳድረውት ከዛ በማግስቱ በቀኑ በ9 ሰዓት ላይ ተረባርበው እየቀጠቀጡ ነው የወሰዱት። ወዴት ይወሰዱት የምናውቀው ነገር የለም። እኛ ከሳምንት እሱ ከተያዘ ከሳምንት በኋላ ነው አጋጣሚን ስልኩን ስደውልለት አልሰራም ሲለን እናቴ ሌላ የምታውቀው ልጅ ስለነበረ ደወለች እና ስታናግረው አይ ፋሲል ተወስዷል ታስሯል የሚባል ነገር አለ አለ። እንዴ ምን ሆኖ የታሰረው? የት ስለ የታሰረው ስንል ጽጌረዳ ታስሯል አለ። ጽጌረዳ ፖሊስ ጣቢያ የሚባል አለ እዛው አካባቢ ስውር አካባቢ ያለች ፖሊስ ጣቢያ ያለች። ከዛ ኦኬ ብለን እኔና ማዘር ሄድን ማለት ነው። ስንሄድ ግን እዛ ፋሲል የሚባል ልጅ አልመጣም አሉ። በቃ ያልዞርንበት ጣቢያ የለም። እዛ ደብረ ብርሃን ላይ ራሱ ያልዞርንበት ጣቢያ የለም። በስውራ ማርያም ዙሪያ ማለት ነው ያልዞርንበት ቦታ የለም። ምንም ልናገኝ አልቻልንም።
ስንት ቦታ ተንከራተትን ማለት ነው። ያልተንከራተትንበት ቦታ የለም፣ ግን ልናገኘው አልቻልንም። በቃ ምን ብዬ ልንገርህ፣ ተመልሰን ድጋሚ ተወልደን ማናገር ጀመርን። ምንም አማራጭ ስለሌለን ስለ ቤተክርስቲያኗ የሚመለከተው ተወልደናል ሲሉ ተወልደን ድጋሚ ልናናገረው ሄድን። የሚገርምህ ስናናገረው ገዳም ቦታ ያለ ራሱ አይመስልህም። በቃ ዲስሪስፔክት ነው ያደርጋል። ስነ ምግባር የሚባል ነገር የለውም። ተወልደ የሚባለው ሰውዬ በቃ ስነ ምግባር የሚባል ነገር እንኳን የለውም። ስነ ምግባር የጎደለ ሰው ነው። እዛ ገዳማ ቦታ ሆኖ እናት እያለቀሰች እኔ እያለቀስን እባክህ ልጄ ጠፍቶብኝ ነው የት ነው ያለው ስትለው እኔ ምን አቀልሻለሁ? እኔ የማውቀው ነገር አለ እንዴ? ምን አቀላቸዋለሁ? በቃ የሚያናግረን መንገድ እንኳን እውነት በቃ ምን ብዬ ልንገርህ፣ በጣም አስነዋሪ ነገር ነው። እኛ ኦርቶዶክሶች ነን፣ ክርስትና እምነት ተከታዮች ነን። ግን የሚገርምክ ነገር እንዴት እንደዚህ ቤተክርስቲያን እንዴት እንደዚህ ይደረጋል? የቤተክርስቲያን ስም እንዴት እንደዚህ ያጠፋሉ? በጣም ነው የሚያቃጥለው፣ በጣም ነው ያንገበገበም ማለት ነው። እና ቦታው ደግሞ የሚገርምክ ነገር እናቴ ሄዳ ድናበታለች። ቦታው ሄዳ እናቴ ድናለች፣ ተፈውሳለች። በቃ እሱን ሰላም ነው እና ወንድም የሚሄደው ማለት ነው። እና ቦታው የድህነት ቦታ ነው እናውቃለን። ብዙ ሰዎችን ፈውሳለች እመቤቴ በራሷ ሁሉንም የፈወሰችው እንጂ እዛ ውስጥ በጣም ብዙ የሚሰራ ወንጀል አለ። በጣም የሚያስጠላ ነገር ነው። ቤተክርስቲያንን ታርጌት አድርገው እሷን ተገና አድርገው ብዙ ቆሻሻ ነገሮች ይሰራሉ። እና እባካቸው ይሄንን ነገር ቢጋለጥልን በጣም ነው ደስ የሚለን የኛ። እናመሰግናለን ሳምራዊት። ወንድሟ የተገደለባት ፋሲል ወንድም የተገደለባት ከራሷ አንደበት ነው የሰማችሁት። መጀመሪያ እናቴ ቤት ተከራየችለት እንዲሰራ ተብሎ ጂፕሰም የሚሰራ የነበረ ልጅ ነው። ስራ ሲያጣ ቤት ያከራየ እንዲኖርና ራሱ እንዲያስፋፋ ራሱ እንዲያሳድግ ብላ እናትዮ ገዛጅለት ተሰውራ ማርያም ዙሪያ አንድ መሬት እሱ ገዛና ተጨማሪ መሬት ገዝቶ በሰራው በሁለት ወሩ ሊያስፋፋ ቆርቆሮ ሲያጠር ግዛት እያስፋፋ ነው ሀብት እያፈራ ነው ብለው ተወልደ የሚባል ግለሰብ እንደገለጻችሁ ተወልደ የሚባል ግለሰብ ቢሮ ውስጥ ተቀምጦ ብዙ ደረሰኞችና ገቢዎች ይቆርጣል የሚባል የቤተ ክህነት ሰራተኛ ያልሆነ እዛ ግን ከሷ ጋር ዳይሬክት ግንኙነት ያለው ግለሰብ ነው። መረጃውን የምንሰጠው ለጸጥታ ተቋማትም ለህዝብም ለምእመንም ነው፣ ለብፁዕ አቡነ ቀለሚንጦስም ጭምር። ይሄ የቤተ ክህነት ሰራተኛ ያልሆነ እንዲህ አይነት ግለሰብ ወስዶ ጸሐፊ ቢሮ ገብቶ ለአንድ ቀን አስሮት ለ15 ነው ለምናምን እየደበደቡ ወሰዱት። ወዴት እንደተወሰዱት አይታወቅም። ዘመድ የለው፣ እናቷ አጠገብ የለችም። እህቱም አዲስ አበባ ነው ወይ አሰላ ነው የምትኖረው። እና ይሄንን የሚያደርገው ከዚች ግለሰብ ቀለብ የሚቀለብ ደሞዝ የሚሰጠው የሚሰፈርለት ልጅ ነው። የጉዞ ማስተባበር ለዋና አስተባባሪ ነው። እና ስውሯ ማርያም ወንጀል እየተሰራ አይደለም። እና ብፁዕ አቡነ ቀለሚንጦስ የመደቧት ልጅ ነች እንዲያረገችው ያለው ማለት ብፁዕ አቡነ ቀለሚንጦስ እንዲያረገች ነው እያላችሁ ነው እናንተ ካህናቶች። ብፁዕ አቡነ ቀለሚንጦስ ወጥተው መግለጫ እንደሚሰጡ ተስፋ እናደርጋለን። ይህንንም የጉዞ ማህበር እንደሚያገዱት እናምናለን። እሳቸው ይህንን ካረጉ ፍጹም ከደሙ ንጹህ ናቸው፣ አይመለከታቸውም ማለት። ይሄ ማለት ሀገረ ስብከቱን በሚመለከት ያወጣችሁት መግለጫ ራሱ ህዝብ ከሚጠይቀው በደል ጋር የማይገናኝ ነው። የጸበል እምነት፣ የማር እምነት፣ የቅቤ እምነት፣ የበሶ እምነት የሚባል የለም። የተባረከ ምግብ ቤተክርስቲያን ግቢ አድርሰን ስንመጣም ተባርኳል። እመቤታችን እናንተ እንዲህ ወንጀል እየተሰራ ሰው እየተገደለ እኮ ፈውሳ የምትመልስ እናት ነው ያለች። ስለዚህ እዚህ ቦታ የተፈቀደለትና ያልተፈቀደለት የጉዞ ማህበራት የሚባል የለም። እስካሁን እስከ ትላንትና ማታ ድረስ ቀለብ የሚቆረጥላችሁ ደሞዝ የምታገኙ በሰው ገዳም አካባቢ በሚገደሉ ነፍሶች ደም የምታገኙ የምትገብሩ የሀገረ ስብከት ሰራተኞች እስከ ዛሬ ድረስ እየመጣችሁ እየጠየቃችሁ መረጃም የፎቶም ማስረጃም ጭምራል። እኛ የተውናችሁ ያላወጣናችሁ ሀገረ ስብከቱ ራሱን ያስተካክላል ብለን አምነን ነው። ብፁዕ አቡነ ቀለሚንጦስ መግለጫ አውጥተው እንዲህ አይነት ነገር ያግዳሉ፣ ምርመራ ይከናወናል ብለን አምነን ነው። ካልወጣ ያው ክሳቸውን እያወጣንላችሁ ነው። ተጨማሪ ማስረጃ ልስጣችሁ። ያው ልጅቷ በተለያየ ቪዲዮ ላይ ወጣ የሰጣችሁ መግለጫ ወንድሜ ተገሎብኛል ብላ የምትንገበገበ ወገኖቻችን፣ ሌሎች ወንድምና እህቶቻችን እንዳናጣ በቃ ቦታው እንዲጠራ ነው የምንፈልገው እንጂ ለሌላ ነገር ምናምን አይደለም። ገዳይ መሆኑን እርግጠኛ አይደለንም። ያስገድለው የምናውቀው ነገር የለም። በእርግጥ ግን ምንድነው ያናገረ መንገድ ደስ አይልም ነበረ። በዛን ሰዓት ላይ ደግሞ እሱ ይዞት እንደነበር ሰምተናል። መጀመሪያ ላይ እሱ ቢሮ ጠርቶት ይዞት ሄዶ ነበረ። እሱን ነገር ሰምተናል እኛ ራሳችን መረጃ ስንጠይቃቸው ማለት ነው።
ከዛ በኋላ የቀጠቀጡ እንደወሰዱትም ሰምተናል። ማን ይሰደው ማን አካል ይሰደው የምናውቀው ነገር የለም። ግን እሱን ስናናገረው ያናገረን መንገድ ደስ የሚል ንግግር አይደለም። ያናገረን መንገድ ማለት ነው። ቤተክርስቲያን ላይ አንድ የእምነት ሰው እምነት ቦታ ሆኖ እንደዚህ በቃ ሰውን ዲስሪስፔክት ማድረግ አይችልም። ለምን ይሄ የምትናገረው ቅድም የነገርኳችሁን ተወልድ ያላችሁን ግለሰብ ወደ ቤት የወሰደው እኛ ደግሞ እንጠይቃለን። በዚህ ጉዳይ ላይ ማህበራዊ ሚዲያው እንዲጠቀም ፈቃድ ሰጣችኋል። ስውሯ ማርያም ስም የተቀየረ ያለውም የሀገረ ስብከቱ ሊቀ ስራ አስኪያጅም ዋሽቷል። የአደባባይ ውሸት ነው የምነግራችሁ። ሀገረ ስብከቱ በዚህ ሚዲያ ነው መግለጫ የሰጠው። ይሄ ሚዲያ አቡ ቀለምሲስ ይባላል። 11000 ተከታይ ያለው እዩት። መጠኑን ቁጥሩን ያየውን ሰው 1000 ሰው እንኳን አላየው። 700 እና 400 ምናምን ሰው ነው ያየው መግለጫው። ለስውሯ ማርያም ግን ሚዲያ እንዲከፈት ፈቃድ ሰጥቷል። ስውሯ ማርያም በሚል ገዳሙ ግን ስም አልተቀየረም ብለዋል። ሰምታችኋል። የሥራ አስኪያጁ ስም እንዲቀየር አቡነ ቀለሚጦስ ከመጡ በኋላ ስም እንዲቀየር አላዘዝንም ብለዋል። ስሙ እንደተቀየረ ላሳያችሁ። እዩ የደብሯ ስራ አስኪያጅን አጉዛችሁ ይህን ቤተክርስቲያን ማልማት ትችላላችሁ ብለን መስም ብንሰጥ ከዛ በኋላ ሁሉም ወደ ኋላ በመቅረት ይሄ ቤተክርስቲያን ለብዙ ጊዜ ተዘግቶ ቆይቶ ከዛ እንደ እግዚአብሔር ፍቃድ እንደምናቃት በሚዲያም እንደምታስተዋውቀው ይሄ ህብረተሰብ እንዲመጣ ከአራቱም ማዕዘን አልፎ ከውጭ ዓለም አልፎ እዚህ ቦታ ላይ መጥቶ ድህነት እያገኛለ እህታችን ወይም ልጃችን የምንላት አጸደ ማርያም ይሄ ኮሚቴው የደብሩ ኮሚቴ በሙሉ ተዋይቶ ይሄንን ሚዲያ እንዲፈቀድ ጥረት አድርገን ይሄ የተፈቀደላት መሆኑን እርግጠኛ ሁላችንም እናውቃለን። እግዚአብሔር ሚዲያ እንዲፈቀደላት ጠይቀን ሚዲያ የተፈቀደላት መሆኑን ሁላችንም እናውቃለን። ከማጋር የደብሩ ሀገረ ስብከት ሰራተኛ በሙሉ ውሸት ነው የምነግራችሁ። ውሸት በማስረጃ ነው የምነግራችሁ። የተፈቀደላት ሀገረ ስብከቱ የሚያውቀው ስሙ ማንም ብሎ ነው። እዩት ይሄንን ደረሰኝ መኪና ሲሄድ ህገ ወጥ ናችሁ በሚል ከሷ ደብር ውጭ ሲሄዱ በሰንበት ተማሪዎች ሲሄዱ እንዲየከፈሉን የሚያልፉት የቤተ ክርስቲያኑ ትክክለኛ ስም የላይ ሚልኪ ደብረገነት ቅዱስ እግዚአብሔር አብ ቤተ ክርስቲያን ነው የሚለው ደረሰኙ ላይ ባለ አንድ መኪና ከሷ ጉዞ ውጭ ተሰባስባችሁ በሰንበት ተማሪዎች በሰፈርም ጓደኛሞች ናችሁ ቤተ ክርስቲያን ሂድ ካላችሁ ገንዘብ እየገበራችሁ ነው የምትገቡት። ቤተ ክርስቲያን የምትሳለሙት ስሙ አልተቀየረም አይደለም። ሚዲያ ግን ተፈቅዶላታል አሉን አይደለም። የተፈቀደው ሚዲያ ላሳያችሁ። ያው የስውሯ ማርያም ገዳም በሚል ነው የፈቀዱላት። 1.4 ሚሊዮን ተከታይ ያለው የሀገረ ስብከቱ ስራ አስኪያጅ የሚመሩት ሚዲያ አቡ ቀለምሲስ የሚባለው 11000 ተከታይ ነው ያለው። ስም አልቀየርም ብለው ያሉ ስራ አስኪያጁ ናቸው። ስም መቀየሩን በሚዲያው ጭምር እያሳየናችሁ ጉዞ የሚከናወነው ስውሯ ማርያም በሚል ነው። ይሄንንም ያውቁታል። ስለሚያውቁት ከወረዳ ቤተ ክህነት ቁጥጥር አልፈው በሀገረ ስብከት ስር እንዲሆን አድርገውታል። ምን ስላለው? ገንዘብ ስላለው። አማኙን አይታይም። የእግዚአብሔር ቀኖናና ዶግማ ስርዓት መጠበቁ አይታይም። የቤተ ክርስቲያን ስርዓት አይጠበቅም። ይሄን የምሰሩት እናንተ ናችሁ። ሀገረ ስብከት ውስጥ ያላችሁ ጥቂት ግለሰቦች፣ ታች ቤተ ክርስቲያኗ ላይ ያሉ ከአስተዳዳሪ ጀምሮ ያሉ ቤተ ክርስቲያኗን የሸጡ ወንጀል እንዲፈጸም የፈቀዱ ካህናት። እኛ ይሄንን መረጃ ሁላችሁም ሼር አድርጋችሁ በተለይ አሰላ የምትገኙ ሰዎች ለእኝናት አድርሱልኝ። የልጃችሁ ደም የሚታጠብበት ንጹህ ደሙ የሚታጠብበት ጊዜው ደርሷል። እሳቸው የታመልክተዋል መሰላችሁ? ጫጫ ከተማ ላይ ቅሬታቸውን አሰምተዋል። አሁን ሸገር ሲቲ ልዩ ፖሊስ በዚህ ጉዳይ ላይ ምርመራ እያከናወነ ነው። የፌዴራል ፖሊስ፣ ብሔራዊ ደህንነት፣ የኦሮሚያ ፖሊስ፣ የአዲስ አበባ ፖሊስ ጭምር በጋራ ይሄን ጭምር ጉዳይ እያጠኑት ነው። ስለዚህ ወንጀለኛ ቄሶች አዙረው ጳጳሱን እየከሰሱ ነው። ሚዲያ እንድትከፍት ፈቅደው በቦታ ላይ ቡድን እንዲደራጅ፣ ሰው እንዲደበደብ፣ በቢሮ ተጠርቶ እንዲታሰር እየፈቀዱ እያስገደሉ ያሉት እዛ ያሉ ካህናቶች ናቸው። እነሱ ካህናቶች ንግግራቸው ምን ያደርጋሉ? ብፁዕ አቡነ ቀለሚንጦስ ናቸው የፈቀዱት ብለው በሚዲያን ጭምር እንዲተናግረዋል። ብፁዕ አቡነ ቀለሚንጦስ ፈቅደዋል? ወንጀል እንዲፈጸምበት፣ ቅቤ እንዲሸጥ፣ እንዲነገድ፣ ወንጀል እንዲሰራ፣ ከሷ ውጭ ጉዞ እንዳይሄድ ፈቅደዋል? አልፈቀዱም።
እምናቀው እስካሁን ድረስ እንዳልፈቀዱ እንደውም የጉዳይ በአስቸኳይ እርምት ይደረግበት ብለው ለሥራ አስኪያጁ ደብዳቤ ጽፈው እንደተደበቀ ነው የምናቀው መረጃችን። አለበለዚያ ብፁዕ አቡነ ቀለሚንጦስን የከሰሱት እውነት ሊሆን ነው ማለት። ስለዚህ ሕግ ጳጳሱን ሊጠይቅ ነው ማለት። ወንጀለኛ ጳጳሱን ሊያደርጉ ነው ማለት። ከባለስልጣን ጋር ፎቶ የሚነሱ ግለሰቦች፣ ከጳጳስ ጋር ፎቶ እየተነሱ ግለሰቦች ወንጀል እንዲፈጽሙ ለማድረግ ማበረታቱ ስራ ይሄ ነው። ስራ አስኪያጁ አይ ቲንክ ትላንትናና ከትላንት ወዲያ እስር ቤት መጥቶ እንደጠየቀ አላውቅም። የጠየቀ አይመስልኝ። ከሀገረ ስብከት ስራ አስኪያጅ ሰራተኞች ውስጥ ግን ሄደው መጥተው የጠየቁ ግለሰቦች አሉ። ሄደው በአካል አሁንም በአካል የሚሄዱ አሉ። እሷ በእጅ ማስፈራሪያ የያዘችባቸው የሰሩት ወንጀል ኖሮ የያዘችባቸው መረጃዎች አሉ። እዛ ውስጥ ወንድሜ ተገደለ ብላ የተናገረችው ልጅ እናትየው አይታችኋታል። የአሰላ ነዋሪ የሆናችሁ ግለሰቦች የዚህን የፋሲልን ደም ነፃ ማድረግ የሚገባን በዚህ ጊዜ ነው። ወደ ሕግ አካላት ሄደን የምንሰጥበት ጊዜ አሁን። የኔ ጉዳይ እና አይመለከትም የኔ ጉዳይ አይመለከተውም ካላችሁ መረጃውን በማስረጃ እናወጣዋለን። ተጨማሪ ወደ ሕግ አካላት እንዲሄዱ እድል እየሰጠናቸው ነው። ብፁዕ አቡነ ቀለሚንጦስም ይሄ ጉዳይ ያልገባቸውና ያልተረዱት ነገር ካለ በማስረጃ ጭምር እየገለጥንላቸው እሳቸው በዚህ ጉዳይ ውስጥ የሉበት ብለን እናምናለን በተወሰነ መልኩ። ነገር ግን ይሄን ያህል የገዘፈ እንዲሆኑ እንዲያዩት ፈልገን ቤተክርስቲያናችን ምን ትፈልጋለች? ፍትህ ትፈልጋለች። ብፁዕ አቡነ ቀለሚንጦስን የከሰሳችሁ ካህናት እናንተ የከሰሳችሁት ብፁዕ አቡነ ቀለሚንጦስን ክርስቶስ ቢመጣ ተሰቅሉት ነበር። እናንተ ይሁዳ ለምን ቀደመኝ ብላችሁ የምትቆጩ ካህናት ነው የምትመስሉ። ክብረ ክህነታችሁ በነውራችሁ ሸጣችኋል። እኛ አሁንም አባ እያልን ነው የምንጠራችሁ። ምክንያቱም ብፁዕ አቡነ ቀለሚንጦስ እንዲህ አይነት ካህናት በስራቸው ካሉ ማሰናበት የሳቸው ስልጣን ነው። ክብረ ክህነታቸውን መንጠቅ የሳቸው ስራ ነው። ማገድ የሳቸው ስልጣን ነው። እንዲህ በማስረጃ የተደገፈ መረጃ አልደረሰላቸው ከሆነ ይኸው ቪዲዮን ላኩላቸው ለብፁዕ አቡነ ቀለሚንጦስ። ብፁዕ አቡነ ቀለሚንጦስ ተከሰዋል። የከሰሷቸው የደብሩ ካህናት ናቸው። የደብሩ ካህናት እዛው ምዕመን የሚታሰሩበት እስር ቤት አላቸው። ታስሮ ጠፍቶ በ15 ቀን ተደብድቦ የተገደለ ምዕመን አለ። ይሄው በማስረጃ ነገር ናቸው። የጸጥታ አካላትም ብፁዕ አቡነ ቀለሚንጦስም የሀገረ ስብከቱም ውስጥ የምትገኙትም በተለይ የቤተክርስቲያኗ ስርዓት እንዲጠበቅ ሞግታችሁ እስከዛሬ ድረስ በቁጭ ተገብገባችሁ ያላችሁትም ጊዜያችሁ አሁን። ቤተክርስቲያን ነፃ እናውጣታለን። አሁንም መረጃ ማስረጃ ያላችሁ ሄዳችሁ መረጃ መስጠት ትችላላችሁ። የኛ መረጃ ይህን ይመስላል። ዛሬም እንቀጥላለን። በስውሯ ማርያም ጉዳይ ላይ እስከ መጨረሻው መፍትሄ እንጠብቃለን። አርአያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀርብኩላችሁ። ይህ የቃለ ቀርን ሚዲያ ነው። ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውነትና ሐቅ ይዘን ፊት ለፊት እንቆማለን። በግል በደል በግል ቂም ግን ልጅቷን ለመክሰስ እንዳትመጡ። በግል ቂም አይደለም፣ ስለ ቤተክርስቲያን እውነትና ስለተበደላችሁት ብቻ ብላችሁ ነው። ከዛ ውጪ ይሄ የግል ቂም ጥቅም አጣው ብላችሁ እንድትመጡ አንፈልግም። በዛ ቦታ ላይ ጥቅም ስላጣችሁ ሰዎች አይደለም ጉዳያችን ቤተክርስቲያንን ማንም ሰው የማስተዋወቅ ስልጣን አለ። ማንም ሰው የምንለው ቤተክርስቲያን ፈቃድ የሰጣቻቸው የጉዞ ማህበራትን ሙሉዎቹን ጭምር ማለት ነው። ለዚህ እስከ መጨረሻው እንሟገታለን። አርአያ መካሻ ነኝ። ሰናይ ቀን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ይህ ጾም የእግዚአብሔርን ሰው መሆን ሲጠባበቁ የኖሩት የነቢያት ትንቢትና ጸሎት በጌታችን መወለድ ፍጻሜ ያገኘበት ወቅት በመሆኑ ጾመ ነቢያት እንዲሁም የሐዋርያትን ጸሎት አስበን ጾመ ሐዋርያት ብለን የተዋህዶ ልጆች ከሐዋርያትና ከነቢያት ጋር አብረን እንጾማለን። ጾማችን የሚቆጠር ጸሎታችን የሚሰማ አድርጎ መድኃኔ ዓለም ይቀበልልን ዘንድ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዚህ ወቅት ማሰብ እጅግ በረከትን ያሰጣልና አደራ አባቶቻችንን አንርሳ።
ለድካማችሁ ረፍትን የምትናፍቁ ለህመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ኑ። በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን። ስለ ጉዞ በፍጹም እንዳታስቡ። ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ሕንፃ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን። ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ። መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።